ሰላምና ጸጋ ይብዛላችሁ እንደምን አላችሁ? ሁሉ ጊዜ እንደምናገረው እኔ የእግዚአብሔርን የምስራች ወንጌል የምናገረው ወንድማችሁ ሙሌ ነኝ። ዛሬም ሐሳቤ በጣም ጠቅለል በማድረግ ግን ቆንጆ የሆነ ነገር በእግዚአብሔር ቤተክርስቲያን ውስጥ ወይ ደግሞ በክርስቶስ አካል ውስጥ ስላሉት አገልጋዮችና ከዘመኑ ጋር በማያያዝ አንዳንድ ነገሮችን ለመናገር እፈልጋለሁ። ምክንያቱም በዚህ ዘመን ውስጥ በጣም መሪነትን ሳይረዱ የመሪነትን ግሬት ሳይኖራቸው መሪ እየሆኑ የእግዚአብሔርን መንጋ እየበተኑ እያስበተኑ ያሉ መሪዎች እና እንዲሁም ደግሞ አገልጋዮች ስላሉ ያልተጠሩ አገልጋዮች ጥሪ የሌለባቸው አገልጋዮች እንደገና ደግሞ ስለ አገልግሎት ምንነትና ስለ ክርስቶስ አካል እንዲሁም ክርስቶስ የከፈለውን ዋጋ ሳያውቁ እንደዚህ አይነት አገልጋዮች በዘመናችን ስላሉ ማለት ነው። እንግዲህ ሁላችሁም እንደምታውቁት በክርስቶስ ኢየሱስ አካል ውስጥ ወይ በእግዚአብሔር ቤተክርስቲያን ውስጥ ይኸውላችሁ የእግዚአብሔር ቤተክርስቲያንና የሰው ቤተክርስቲያን የሚባሉ ነገሮች አሉ። እንግዲህ ከዚህ በፊት ስለ እግዚአብሔር ቤተክርስቲያን ዲቴል ተናግሬያለሁ። ዝቅ ብላችሁ ትምህርቱን እንድትከታተሉት በጌታ ፍቅር አሳስባችኋለሁኝና የእግዚአብሔር ቤተክርስቲያን ራሱ እግዚአብሔር ደሙን ከፍሎ ኢየሱስ ክርስቶስ በመስቀል ላይ መስዋዕት ሆኖ የዋጃት ነች ወይ ደግሞ የገዛት ናት። አካሉ ያደረጋት መኖሪያ ያደረጋት ናት ቤተክርስቲያን። ቤተክርስቲያን ዝም ብሎ አይደለችም፣ ዋጋ የተከፈለባት ነች። ራሱ እግዚአብሔር አንድያ ልጁን እስከ መስጠት ድረስ ወዶ አፍቅሯት ህይወቱን አካፍሎ ጽድቁን አካፍሎ በዚህ ምድር ላይ የሾማት ናት ወይ ደግሞ አምባሳደር ያደረጋት ናት። ይሄን ነገር ልናቅና ልንረዳ ይገባል ብዬ አስባለሁ በዚህ ዘመንም ማለት ነው። ስለዚህ በዚህ በእግዚአብሔር ቤተክርስቲያን ውስጥ ደግሞ የእግዚአብሔር መጋቢዎች አሉ፣ መንጋውን የሚመሩ። እንግዲህ በዚህ ቤተክርስቲያን ውስጥ በዚህ በእግዚአብሔር ቤተክርስቲያን ውስጥ ወይ በክርስቶስ አካል ውስጥ ሶስት አይነት ሰዎች አሉ። አንደኛ ጡቦቶች አሉ፣ ግልገሎች አሉ፣ በጎች አሉ። እነዚህ ሶስቱን አካላቶች የሚመሯቸው መሪዎች አሉ። እነዚህ መሪዎች ከነርሱ ውስጥ ነው የሚወጡት። እነዚህ መሪዎች ከነርሱ ውስጥ ነው ከክርስቶስ አካል ውስጥ ነው የሚመጡት። ራሱ በመንፈስ ቅዱስ ነው የሚጠሩት። መንፈስ ቅዱስ ነው የሚሾማቸው። መንፈስ ቅዱስ ኤጲስቆጶሳት አድርጎ ለሾማችሁ ለእግዚአብሔር መንጋ ተጠንቀቁ ይላችኋል። ስለዚህ እነዚህ ኤጲስቆጶሳት የሚባሉት ሽማግሌዎች ናቸው። አንድ አይደለም። የእግዚአብሔር ቤተክርስቲያን ባይዘው በአንድ መሪ አትመራም፣ በብዙ መሪዎች ነው የምትመራው። እዛ መጽሐፉ ላይም እንዳለ 5 ወይ 6 ከዛ በላይም ሊሆን ይችላል። እነዚህ መሪዎች ግን እግዚአብሔር ራሱ ነው የሚጠራቸው። ጥሪውና ሸክሙን እግዚአብሔር ሰጥቷቸው የሚሾማቸው ደግሞ ራሱ መንፈስ ቅዱስ ነው። መንፈስ ቅዱስ ሾሟቸው ነው የእግዚአብሔር መንጋ የእግዚአብሔርን ቤተክርስቲያን እንዲመሩና እንዲያሳድጉ እንዲንከባከቧቸው እንዲመግቧቸው እንዲያሰማሯቸው መንፈስ ቅዱስ ይሾማቸዋል ማለት ነው። ስለዚህ መሪዎች የአዲስ ኪዳን የብሉይ ኪዳን መሪዎች እንዳሉ የአዲስ ኪዳን መሪዎችም አሉ። ስለዚህ የአዲስ ኪዳን መሪዎች በዚህ ዘመን መሪ የሆኑት በትክክል ከእግዚአብሔር ዘንድ የተጠሩት ስለ መሪነት ሊረዱ ይገባል። መሪነትን ማወቅ አለባቸው። ባይዘዌ በዚህ ምድር ላይ ትልቁ ከባዱ ነገር መምራት ነው። እንኳን በመንፈሳዊው ዓለም አይደለም በዚች ምድር ላይ ራሱ የዓለማችን መንግስታቶች እጅግ በጣም የሚከብዳቸው መምራት ነው። ይሄን ሁሉ ህዝብ ለምሳሌ አሁን እኛ የምንኖረው በኢትዮጵያ ስቴት ውስጥ ነው። ኢትዮጵያን መምራት እጅግ በጣም ይከብዳል። ሀገራችን መንግስታችን ምን ያክል እየተቸገረ እንደሆነ ምን ያክል ክብደት እንዳለው መረዳት ትችላላችሁ። ምክንያቱም መሪነት የሚከብደው ለምንድነው ሲባል በዚህ ዘመን በተለይ የሚመራ ልብ ስለሌለ
መመራት የማይፈልግን ህዝብ መምራት ማለት በጣም ከባድ ነው። ስለዚህ ላችኋል እስራኤላውያን አንድ ጊዜ መሪ አጥተው ነበር። ጠገቡ ማለት ነው። ራሱ እግዚአብሔር ይመራቸው ነበር። ራሱ እግዚአብሔር ያወጣቸው፣ ይመግባቸው፣ ያስገባቸው ነበር። ከዛ የሆነ ሰዓት ላይ መሪ እንፈልጋለን አሉት። ከዛን እግዚአብሔር መሪን ሰጣቸው፣ ንጉስን ሰጣቸው። የሆነ ወቅት ደግሞ ያ መሪ ጠፋ። ስለዚህ እስራኤል እንደፈለገች ትወጣና ትገባ ነበር፣ በመሳፍንት ዘመን ማለት ነው። እዛን እግዚአብሔር መሳፍንትን ያስነሳላቸው ነበር። አሁን ወደዛ ሐሳብ አልገባም እና መሪ ከሌለ እንደ ልባችን እንድንኖር ነው የምንሆነው፣ ማንመራ ከሆነ ማለት ነው። በተለይ በዚህ ዘመን ቤተክርስቲያን በመሪዎች ካልተመራች በጣም አስቸጋሪ ነው። ምን አይነት መሪዎች? ስጋውያን መሪዎች አሉ ቤተክርስቲያን ውስጥ በደንብ አሉ። ሰው የሾማቸው አሉ በደንብ አሉ። ሰይጣን የሾማቸው አሉ በደንብ አሉ። አሳቾች አሉ በደንብ አሉ። እሱን ታዲያ በምንድን ነው የምናውቀው? በምንድን ነው የምንለየው? በመጽሐፍ ቅዱስ በእጃችን ላይ ባለው በመጽሐፍ ቅዱስ ነው የምንለየው። አይናቸው በተከፈተ በተለይ የመናፍስቱ መለየት የጸጋ ስጦታ ባላቸው አገልጋዮች ነው የምንለያቸው። ከእግዚአብሔር የሆኑ መሪዎች ወደ እግዚአብሔር ነው ሰዎችን የሚመሩት። ከእግዚአብሔር የሆኑ መሪዎች በመንፈስ ቅዱስ የተሾሙ ለመንጋዎቹ ይራራሉ፣ ለመንጋዎቹ ያስባሉ፣ መንጋዎቹን ያወጣሉ፣ ያስገባሉ። እንደሚፈልጉት በሚፈልጉበት መጠን ምግብን ያቀርቡላቸዋል። ለበጉ እንደ በግነቱ የሚያስፈልገውን ነገር ያቀርብለታል። ለግልገሉም እንደዛው፣ ለጥቦቱም እንደዛው። ማለትም ለጥበቃ ለሚያስፈልገው የበግነት ደረጃ ላይ በጣም አንድ ሰው በስሎ እንኳን ቢደርስ ለዛ በግ የሚያስፈልገው ነገር ጥበቃ ነው። በጎቼን ጠብቅ ነው የሚለው መጽሐፍ ቅዱስ። ለጴጥሮስ ትዝ ይላችኋል። ከሾሞ በኋላ አንድ ነገር ግን ትእዛዝ ሰጠው፣ በጎቼን ጠብቅ። በግ በጣም ቢያድግ በግ ነው። ስለዚህ በግ ሁል ጊዜ ደግሞ መመራት አለበት። በግ ሁል ጊዜ ደግሞ መጠበቅ አለበት። ክብር ለጌታ ለኢየሱስ። መሪዎች ያስፈለጉት ለዚህ ነው። ከመንፈስ ቅዱስ ጋር ንክኪ ያላቸው፣ መንፈስ ቅዱስን የሚሰሙ፣ በእግዚአብሔር ቃል ማቹርድ የሆኑ፣ የማስተማርን ችሎታ ያላቸው፣ ብቃትን ያላቸው። ባይዘዌ ይሄ ሁሉ ብቃትን የሚሰጠው ባይዘዌ የእግዚአብሔር መንፈስ ነው፣ ጸጋን ነው። ባይዘዌ ማኔጅ ማድረግ ማስተዳደር በራሱ ጸጋ ነው። የማስተዳደር ጸጋ የሚባል ቤተክርስቲያን ውስጥ ስላለ ስለ 3 አይነቶች ጸጋ ልንገራችሁ። የአገልግሎት ጸጋ የሚባል አለ። ይሄ ወንጌላዊ፣ ፓስተር፣ ነብይ፣ ሐዋርያ፣ እረኛ የሚባሉ የአገልግሎት ግሬሶች አሉ። እንደገና ደግሞ የማስተዳደር የሚባሉ ጸጋዎች አሉ። ክብር ለኢየሱስ ይሁን። እንዲሁም መንፈሳዊ ስጦታዎች ደግሞ የሚባሉ ጸጋዎች አሉ። እነሱም በአንደኛ ቆሮንቶስ ምዕራፍ 12 ላይ እና ምዕራፍ 14 እንዲሁም ሮሜ 12 ላይ ታገኛላችሁ። ብዙ ጊዜ ከአገልግሎት ጸጋ ጋር ነው ቤተክርስቲያን ውስጥ የምናገለግለው የምንሰብከው። የማስተዳደር ጸጋ አለ። መሪዎች ራሱ የማስተዳደር ጸጋን ስለተሰጣቸው ነው ቤተክርስቲያንን የሚመሩት። ዝም ብሎ መምራት ስለማይቻል ጸጋ ያስፈልገናል፣ አቅም ያስፈልጋል፣ ጉልበት ያስፈልገዋል ለመሪዎች። በተለይ በዚህ በአዲስ ኪዳን የአዲስ ኪዳን መረዳት የሌለው መሪ አስቸጋሪ ነው። አንዳንድ ጊዜ እኮ በጣም ብዙ ጊዜ ስለመሩ መሪዎች ህዝቡ የራሳቸው ይመስላቸዋል። በተለይ በዚህን ጊዜ መሪዎች ትኩረት አድርጎ እየሰሩ ያሉት ምንድነው? ቤት የእግዚአብሔር ቤተክርስቲያን ቆርቆሮና ምንጣፍ ወንበር ምናምን አይደለም። ክርስቶስ በመጣ ጊዜ የሚፈልገው እሱን አይደለም። ክርስቶስ በመጣ ጊዜ የሚወስደው የተሰራን ቤተ መቅደስ ነው። በክርስቶስ ኢየሱስ የበሰሉት ሰዎችን ነው የሚፈልገው ክርስቶስ። ቤተ መቅደስ አብዙልኝ እንጂ ያለው ጣራና ግድግዳ አስፈላጊ ነው። አዎ ጣራና ግድግዳ አስፈላጊ ነው። ያማረ ቤት አስፈላጊ ነው። በደንብ አስፈላጊ ነው። ነገር ግን ኢንቨስት ማድረግ ያለብን እንግዲህ ከዚህ በፊት ተናግሬያለሁ፣ ጥቂት ልድገመው ብዬ ነው።
ኢንቨስት ማድረግ ካለብን ገንዘባችን መፍሰስ ካለበት ሰው ላይ እንደ ቤተክርስቲያናችን ደጅ ላይ ወተን እንመልከት። ስንት የተቸገረ አለ ውስጥ ቤተክርስቲያን የክርስቶስ አካል ውስጥ እንመልከት። ስንት የተቸገረ ሰው አለ። እነሱን ትተን እኛ ፎቅ እንገንባ እንዴ? በስንት ሚሊዮንና ቢሊዮን ብር እየወጣውን በኢትዮጵያ ታሪክ ውስጥ ተመልከቱ እስቲ። በተለይ በፕሮቴስታንቲዝም በጣም አስቸጋሪ ነው። ቤት ነው የሚሰራው፣ ትውልዱ ግን እየጠፋ ነው። ጄኔሬሽን ግን የእግዚአብሔርን ቃል የሚቀበል ትውልድ ግን እየጠፋ ነው። ወንጌልን የሚያስቀጥል ግን ትውልድ እየጠፋ ነው። እንዳደጉ ሀገራቶች እንደዛ እየሆንን ነው። እነሱ ቅድሚያ የመንፈሱ ሪቫይቫል በመጣ ጊዜ ቤት መስራት ጀመሩ። በቃ ሰው እየበዛ ነው፣ አዳራሽ መገንባት ጀመሩ፣ ትልልቅ ፎቅ መገንባት ጀመሩ። በዛን ጊዜ ትውልድን የሚሰራ ሰው ግን አልነበረም፣ አገልጋይ ግን አልነበረም። ትኩረታቸው ቤት መስራት ላይ ሆነ፣ ትውልድን መስራት አቃታቸው። ዛሬ ላይ ተመልከቱ፣ ቀና በሉና እዩ። ወዳደጉ ሀገራቶች ተመልከቱ፣ ወጣት የለም፣ ትውልድ የለም። እግዚአብሔር ግን በዚህም ዘመን የጸጋ ቅሬታዎች አሉት አምናለሁ። እሱም በደንብ አውቃለሁ። ከእግዚአብሔር አንፃር አይደለም እየተናገርኩ ያለሁት፣ ከቤተ ክርስቲያን አንፃር ነው። ቤተ ክርስቲያን ትውልድ እያጣች ነው። ምክንያቱም ሊሰሩ የሚገባቸው መሪዎች እየሰሩ አይደለም። ደግሞ ከእግዚአብሔር የሆኑ መሪዎች ስላይደሉ አብዛኛዎቹ በዘመድ እየገቡ ስለሆነ፣ በቆይታ እየገቡ ስለሆነ ወዳጆቼ እነዛ ሀገራቶች ዛሬ ላይ ተመልከቱ፣ አዳራሾቹ ባዶ ነው። አንዳንዱ ለፊልም፣ አንዳንዱ ለኳስ፣ አንዳንዱ ደግሞ ለጭፈራ፣ ለዝሙት፣ ለተለያየ ነገር እየተከራዩ። አንዳንዶቹ እንደውም አንድ አገልጋይ ሲናገር በጣም ትልቅ አዳራሽ ነው፣ በጣም ትልቅ ግዙፍ አዳራሽ ነው። ዛሬ ላይ ግን ሳር በቅሎበታል። ያደጉ ሀገራቶችን ስንመለከት ማለት ነው እና አሜሪካ፣ አውሮፓ ሀገራቶች እስቲ እኛም ወደ ኢትዮጵያ እንመለስ፣ አልፎም ወደ አፍሪካ ላይ አሁን ምንድነው እየተካሄደ ያለው ሲባል በጣም አስቸጋሪ ነው። ትውልድ እየተሰራ ነው አይደለም። ምንድነው እየተሰራ ያለው ሲባል ቁስ ምድራዊ ነገር። ወደ ትውልድ እንመለስ። መሪዎች ትውልድን ስሩ፣ አገልጋዮች ትውልድን ስሩ። እንደገናም ደግሞ እሱም ብቻ አይደለም፣ የተሰሩ መሪዎች የተሰሩ ትውልድን ነው የሚያፈሩት። ዝም ብሎ ትውልድ አይደለም። መሪ መተካት አለበት። አገልጋይ መተካት አለበት። ግዴታ ነው። ምክንያቱም አንተ ታልፋለህ አንድ ቀን፣ እኔ አልፋለሁ አንድ ቀን። በእኔ ቦታ ግን ከኔ በላይ እኔን ተክቶ የሚሰራ ትውልድ ግን ላዘጋጅ ያስፈልጋል። ያለዛ ግን ወንጌል እንዴት ይቀጥላል ታዲያ? ቤተክርስቲያን ልናስተውል ይገባል። መሪዎች ልናስተውል ይገባል። እንደዚሁም ደግሞ የአገልግሎት ጸጋ ያላቸውን ትውልድን ያዙ። አሁን ዋና መልእክቴ እዚህ ጋር ነው። ዋና ልናገርበት የሚፈልገው በልቤም ላይ መንፈስ ቅዱስ ያስቀመጠው ጸጋ ያላቸውን ሰዎች፣ ግሬስ ያላቸውን ሰዎች፣ እየተገለጠባቸው ያላቸውን ሰዎችን ተቀበሏቸው፣ ስፍራን ስጧቸው፣ ትውልድ እንዲሰሩ አድርጓቸው። እስቲ ተመልከቱ፣ ኢትዮጵያ ውስጥ አብዛኛውን ሰው እኮ ከመሪዎች ጋር ካለ መስማማት የተነሳ ነው እየወጡና ነገሮችን እያበላሹ ያሉት። የሆነ ሸራና ድንኳን አድርገው ቤተክርስቲያን ነው ብለው የሆነ ዓለም አቀፍ ብለው ራስ አቀፍም አልሆኑም፣ ሰፈር አቀፍም አልሆኑም፣ ሀገር አቀፍም አልሆኑም፣ ዓለም አቀፍ ብለው የሆነ ጣራና ግርግዳ ሸራ ምናምን ያደርጉና ይወጣሉ። ከምን ችግር ነው? ከመሪዎች ችግር። መጀመሪያው ከመሪዎች ችግር፣ ያልበሰለ መሪ ስለሆነ። መሪነት ወንበር መያዝ አይደለም፣ ክብር መያዝ አይደለም፣ ስፍራ መያዝ አይደለም። መሪነት ለትውልድን ቦታ መስጠት ነው። መሪነት ሰዎች ወደ ክርስቶስ እንዲያድጉ ማድረግ ነው። መሪነት ሰዎችን ማቀብ ነው፣ ሰዎችን ማስጠጋት ነው፣ ሰዎችን መውደድ ነው፣ ለሰዎች አገልግሎት መስጠት ነው፣ ለአገልጋዮች ስፍራን መስጠት ነው። መሪነት ቀላል አይደለም። መሪነትም ቀልድ አይደለም።
የእግዚአብሔር ቤተክርስቲያን መምራት ከእግዚአብሔር የሆነ ጥበብና መንፈስ ያስፈልጋል። ሰለሞን ትዝ ይላችኋል። እግዚአብሔር ንጉስ ሊያደርግበት ባሰበ ሰዓት ላይ እኔ መውጫውንና መግቢያውን የማላቅ ሰው ነኝ፣ ይሄን ህዝብ እንዴት ልመራ እችላለሁ? ስለዚህ ይሄን ህዝብ የምመራበት ጥበብና መንፈስን ስጠኝ ብሎ ጠየቀ። እግዚአብሔር ከጠየቀው በላይ የሚያስፈልገውን ሁሉ ሰጠው፣ ገንዘብም ሰጠው፣ እንደ ዓለም እንዲሰማ አደረገው። ጥበቡና ዝናው ገነነ። በዚህ ዘመንም በዚህ በአዲስ ኪዳንም ለመሪ የሚያስፈልገው ጥበብ ነው፣ መንፈስ ነው ከእግዚአብሔር ዘንድ። ወዳጆቼ በተለይ በዚህ በአገልግሎት ዘርፍ ያላችሁ የማስተዳደር ግሬስ ኖሮባችሁ ወደ መሪነት የመጣችሁ አደራችሁን እላችኋለሁ፣ በዚህ መረዳት እንድትመሩ፣ በዚህ ዕውቀት እንድትመሩ፣ በዚህ ጥበብና መንፈስ እንድትመሩ። ማንም ጥበብ የጎደለው ቢኖር ይላል መጽሐፍ ቅዱስ ሳይነቅፍ በልግስና የሚሰጠውን እግዚአብሔርን ይለምን፣ እግዚአብሔርም ደግሞ ምን ይለዋል? ይሰጠዋል ይላል። ኦ ማይ ጋድ! ከእግዚአብሔር የሆነ ጥበብና መንፈስ ተቀብሎ የእግዚአብሔርን ቤተክርስቲያን መምራትን የመሰለ ግሬስ የለም። ባይ ዘ ዌይ የእግዚአብሔር አገልጋይ እንደመሆን የሚበልጥ በዚህ ዓለም ላይ በዚህ ምድር ላይ ክብር የለም፣ ክብር የለም። አንድ ታላቅ የእግዚአብሔር ሰው እንዲህ ብሎ ተናገረ። እንደው በጣም ሀገሪቷ ስለወደደችው ቢሊ ግራም ነው፣ ሀገራችንን አስተዳድርልን፣ ሀገራችንን ጠቅላይ ሚኒስትር ሆነ እንድትመራ እንፈልጋለን እባክህን ቢሊ ግራም ብለው ጠየቁት። ቢሊ ግራም የተናገረው ቃል ላይ ያስደነቀኝ፣ ዝቅ አልልም። ሃሌሉያ! ለካ አገልጋይ መሆን ከጠቅላይ ሚኒስቴር ይበልጣል፣ ሀገርን ከመምራት ይበልጣል። ይሄ ታላቅ ሚስጥር ነው። ይሄ የገባው አገልጋይ ዋው! በማዕበሉ በመከራው በስቃዩም በሶቃው ጸንቶ ቆሞ የእግዚአብሔርን ትውልድ ይመራል። ሰዎች ከክርስቶስ ጋር እንዲግባቡ፣ ከክርስቶስ ጋር እንዲተዋወቁ ወደ ክርስቶስ ይሰፋቸዋል። መሪዎች በዚህ ዘመን ያላችሁ እግዚአብሔር የጠራችሁ ከእግዚአብሔር ዘንድ እንደሆናችሁ በትክክል የምታውቁ አንድ ምክርን እመክራችኋለሁ። ከእግዚአብሔር ጥበብ ተቀበሉ። ትውልድ ታጣላችሁ፣ ወጣት ታጣላችሁ። አሁን ወጣት እየወጣባችሁ፣ ወጣቱ ብቻ አይደለም ጎልማሳውም እየወጣባችሁ። እናንተ መምራት ስላቃታችሁ፣ መምራት ካቃታችሁ ከከበዳችሁ ልቀቁ። ጊዜ መጠበቅ አያስፈልግም። ምክንያቱም ትውልድ እየጠፋ ነው፣ ትውልድ እየተበላሸ ስለሆነ። እግዚአብሔር አይጠይቃችሁም? በደንብ ይጠይቃችኋል፣ በደንብ ይጠይቃችኋል። ስለ መሪነት መጽሐፍ ቅዱስን በጥልቀት አንብቡት፣ ይነግራችኋል። ሃሌሉያ! ክብር ለእግዚአብሔር ይሁን፣ ክብር ለእግዚአብሔር ይሁን። እስቲ አሁን ሚዲያችን ተመልከቱ። የእግዚአብሔር ስም እየተሰደበ ነው። በክርስቶስ ስም እየተጸለየ ምን እየተባለ ሰው አገልጋዩ ወጣቱ ምን እያደረገ ነው? ገንዘብ እየበዘበዘ ነው። ትውልድን እየሰረቀ ነው። ሌብነት ሆኗል፣ ስርቆት ሆኗል። ሰው ወደ ጌታ መምጣት አቅቶታል። ለምን? የምን ክፍተት ይመስላችኋል? ቸርች እኮ ነው። አብዛኛው የዚህ ሁሉ አገልጋይ ወጥቶ ሚዲያውን የመበጥበጡ ችግር የቸርች ችግር ነው። የአጥቢያ ችግር ነው። የአብያተ ክርስቲያን ችግር ነው። የካውንስሉ ችግር ነው። ምክንያቱም ካውንስሉም ዝቅ ብሎ መስራት አለበት፣ መሪዎችን መስራት አለበት፣ የበሰሉ መሪዎች። እንዴ ለየትኛውም ጎረምሳ ፍቃድ እየተሰጠ ታዲያ እንዴት አይጠፋም? ፍቃድም የሚሰጠው በብር ነው፣ ግሬስ ታይቶ አይደለም። ለምን? ምን ሆኑ? ቀደምቶች ምን ሆኑ? ወደ እነሱ ለምን አንመሰል? ከላይ ያላችሁ ጀምራችሁ ይሄን ድምጽ እየሰማችሁ ያላችሁ እናንተም በስርዓት ምሩ። እግዚአብሔር ጊዜን ሰጥቷችኋል። እግዚአብሔር ዘመንን ሰጥቷችኋል። መጽሐፍ ቅዱስ በጣም የሚገርመኝ ሐሳብ አለ።
ዳዊት በዘመኑ የእግዚአብሔርን ፍቃድ አገልግሎ አረፈ፣ አንቀላፋ ይለናል። የእግዚአብሔርን ፍቃድ ዳዊት ነው የሚለው። የእግዚአብሔርን ፍቃድ አገልግሉ መሪዎች። ዳዊት በዘመኑ መሪ ነበር አይደለ? አገልጋይም ነበር፣ መንፈሳዊም ሰው ነበር። እናንተም እንደዛ ልትሆኑ ይገባችኋል። ትኩረታችሁን እናንተም ከብር ላይ አንሱ። አዎ ትውልድ ላይ የምትሰሩ መሪዎች እንዳላችሁ አስተውላለሁኝ፣ አውቃለሁኝ። እንዲሁም ደግሞ በመካከላችሁ ለገንዘብ ለስግብግብነት ትውልድን ለማጥፋት ትውልድን ለማጠልሸት የተነሱ ስላሉ በመካከላችሁ ስላሉ ሲታዩ ሲያወሩ አይመስሉም፣ ልባቸው ግን ክፉ ነው። እስቲ ተመለሱ። እያየንም ስለሆነ ማለት ነው፣ እየተመለከትም። አሁን መሪነት ስፍራ መቀያየር አይደለም። አንተ መጣ አይደለም፣ ትውልድ ነው። ትውልድ መቀየር ነው። ትውልድ መተካት ነው። መሪን እኔ ከምመራው በላይ እሱ በሚገርም ኃይል፣ በሚገርም መረዳት፣ በሚገርም እውቀት እንዲመራ ማድረግ ነው። ይሄ ልናስተውል ይገባል። ክብር ለኢየሱስ። በየክልሉ ያላችሁ የምትመሩ ፓስተሮች፣ መሪዎች እባካችሁም በእግዚአብሔር ፍቅር ልለምናችሁ ዋን ዴይ ክርስቶስ ከመላእክቶቹ ጋር ታጅቦ በሚመጣበት ሰዓት ከአካሉ ጋር ሲመጣ በበጉ ዙፋን ፊት እግዚአብሔር እንዲያከብራችሁ፣ እግዚአብሔር እንዲያመሰግናችሁ፣ እግዚአብሔር ክብርን እንዲሰጣችሁ፣ እግዚአብሔር የሕይወት አክሊልን የጽድቅ አክሊልን እንዲሰጣችሁ አንድ ነገር አድርጉ። በስርዓት ምሩ። የእግዚአብሔርን ፍቃድ አገልግሉ። ከሰው ክብር አትጠብቁ። ከሰው ዝናን አትጠብቁ። ከሰው ገንዘብን አትጠብቁ። ሰው አጨበጨበልኝ አላጨበጨበ እንደዛ አትጠብቁ። ኖ አያስፈልግም። ታዲያ በበጉ ዙፋን ፊት ራሱ የበጎቹ አለቃ የበጎቹ እረኛ ሲያከብራችሁ ቢያከብራችሁ አይሻልም? ሲያከብራችሁ ደስ አይላችሁ? መሪዎች፣ እረኞች ለታላቁ እረኛ ጴጥሮስ እንዳለው ለእረኞቹም እረኞች ስላለ ለታላቁ እረኛችሁ ተገዙ። በእረኛ የማይመራ ለሌሎች እረኛ መሆን አይችልም። ታላቅ እረኛ አላችሁ። ወይ ባጭሩ ለማስረዳት ያክል ስለሚገባችሁም እናንተ እኛ የክርስቶስ አካል ክርስቶስ ደግሞ ራሳችን ወይ ደግሞ የምታዩኝ በደንብ እታያለሁ ብዬ አስባለሁ። ይሄ የኔ አካል፣ ይሄ ደግሞ ራሴ ነው። ይሄን አካል የሚመራው ይሄ ራስ ጤነኛ ሲሆን በክርስቶስ አካል ውስጥም እንደዛው ክርስቶስ ራሳችን ነው፣ እኛ ደግሞ አካሉ ነን። እነዚህ አካላቶች የሚመሩት ይሄ አካሉ ከራሱ ጋር ጤነኛ ህብረት ሲኖረው፣ ጤናማ የሆነ የህይወት ስርዓት ሲኖረው፣ ለዛ ነገር ደግሞ እረኞች አሉ ጤናማ እንዲሆኑ ከራሱ ጋር። ባይዘዌ አንድ ነገር ልንገራችሁ። በጣም ጤናማ እረኛ ወደ ታላቁ እረኛ ነው የሚመራችሁና የሚገጥማችሁ እና ሁሉ ጊዜ ግንኙነታችሁ ከታናሹ እረኛ ጋር ሳይሆን ከታላቁ እረኛ ጋር እንዲያደርግ ያደርጋቸዋል። አሁን ችግሩ የመሪዎች ልንገራችሁ፣ በእኔ ስር ነህ በእኔ መመራት አለብን። ኖ አይደለም። ይሄ ታናሹ መሪ ወይ ይሄ ታናሹ እረኛ ወደ ታላቁ እረኛ የክርስቶስ አካል ወደ በታላቁ እረኛ እንድትመራ ማድረግ አለባት። ወደዛ ማሳደግ አለባት። ይሄን የሚያደርገው ጤናማ እረኛ ነው፣ ያደገ እረኛ ነው፣ በሳል የሆነ እረኛ ነው። ክብር ለኢየሱስ ይሁን። ስለዚህ በዚህ መረዳት እንድትመሩ እግዚአብሔር አንድ ቀን እንዲያከብራችሁ፣ እግዚአብሔር በበጉ ዙፋን ፊት እንዲያከብራችሁ ይሄን እንድታደርጉ መሪዎች በጌታ ፍቅር አበረታታችኋለሁ። ስለዚህ የእግዚአብሔር ቤተክርስቲያን የእግዚአብሔር እረኞች አሏት። የእግዚአብሔር ቤተክርስቲያን ታላቅ እረኛ አላት፣ ታናናሽ እረኞችም አላት። ታናናሾቹ እረኞቹ ወደ ታላላቅ እረኞቹ ነው የሚያሳድጉት። እነዚህ ታናናሽ እረኞቹ ሌሎች እረኞችን ያፈራሉ። በዚህ እውነት ተባረኩ። ተባርካችኋል። ወዳችኋለሁ። ሼር
አድርጉ። ተባርካችሁ